ተረጋጊ። ምን ማለት ነው? ሲምባ አንድ ክፍል ፈልግና እዛ ገባ። ሲምባ ሰላም። ምን ነበር? እዚህ እናንተ ጎረቤት ከባድ የወንጀል ዝርፊያ ተፈጽሟል ተብለን የመጣነው። ስለሚሉት ምንም የሰማነውም ሆነ የምናውቀው ነገር የለም። ደግሞ ጎረቤት ስለተፈጠረው ወንጀል እኛ ቤት የሚመጣበት ምክንያቱ ምንድን ነው? እኔ እንኳን አመጣቴ እቺ ልጅ ገና ስታይን ሮጣ ስትገባ ምንድን ነው የተፈጠረው ብዬ ነው አመጣቴ። ማንም ሰው በሩ ላይ እንደዚህ ነገር ግርስ ሲመለከት መደንገጡ አይቀርም። ምናልባት ወንጀለኛ እዚህ ተደብቋል ብዬ ስለተጠራጠርኩ ነው። ሲጀምር እኔ ቤት ምንም አይነት ወንጀለኛ የለም። ይሄንን ደግሞ በደንብ ታውቃለህ። እሷ መናገራችንም እንዴ? አንቺ ለምንድን ነው እኔን ስተኝ ሮጠሽ የገባሽው? ያው እናንተን ሳይ ጥሩ ትዝታ የለኝም፣ ለዛ ነው እንጂ ምንም ምክንያት የለኝም። እናንተን ሳይ ጥሩ ትዝታ የለኝም ምን ማለት ነው? ይበቃል ማለት በማይመለከት ጉዳይ ቤተሰብ እንድታስጨንቅ አልፈቅድልህ። ሲቀጥል ምንም እንኳን ድርጊት ተገቢ ባይሆንም ለፖሊሶች መተባበር ያው የእኛም ኃላፊነት ስለሆነ ይኸው ቤቱን ገብተን እንደፈለክ መፈተሽ ትችላለህ። በህዋነት የሚሆን ምንም ነገር የለም። ምንም አይነት የመፈተሻ ፍቃድ ሳትይዝ ምንም ነገር ማድረግ አትችልም። አቶ ለይኩን አንዴ ብቻ ላናግርህ። ቆይ ለምንድን ነው በማይመለከት ጉዳይ እንደዚህ እያደረክ ያለው ግን? አዎ ችግሩ የተፈጠረው ጎረቤቴ ነው እና ለምንድን ነው እዚህ ያለው እስካሁን? ባክ ምንድን ነው አባዬ? እናንተ ተረጋጉ። ነና እኔ የምለው አንቺ ፖሊስ አይተሽ አታውቂም እንዴ? አውቃለሁ። እና ምንድነው እንደዚህ የሚያንቀጠቅጥሽ? ያኔ እማዬና አባዬን ሲወስዷቸው ስላየው ጥሩ ትዝታ የለኝም። እባክህ አትፍረድብኝ ወንድሜ። በዛ ላይ ደግሞ ሲምባ ቤት ውስጥ ተደብቋል ልትይ ነው እንዴ? አዎ ድምፅህን ቀንስ እንጂ ሰሙናል እኮ። እሺ አሁን ሲምባን ይዘውት እንዳይሄዱ ተረጋጊ። ቆይ ግን አባዬ ምን ሊያደርገው? ምንም አያደርገውም። አትፍሬ። አሁን አይዞሽ። ይልቅ እነዚህ ስትንቀጠቀጭ አይቶች ደግሞ ሌላ ነገር እንዳያስብ ፈርቻለሁ ወንድም። ለምንድን ነው ስልክ ስደውል ማታነሳው? ይቅርታ ግን ከዚህ በኋላ እኔ እናንተን ሊያነጋግረን የሚችል ነገር የለም። ጭራሽ አንተ እያልክ ነው የምታናግረኝ? ማድረግና ማህረግ እኮ የተለያዩ ናቸው። ሰው ማህረግ ስላለው ብቻ መከበርም መናቅም የለበትም። ምን ማለት ነው? ማህረግ ማለት የልፋትና የተግባር ውጤት ሲሆን ስልጣን ደግሞ የህዝብ አደራ ነው። እኔ ስራዬን እንዴት መስራት እንዳለብኝ ጠንቅቄ አውቃለሁ። ይሁንልህ። ገና ለገና አንድ መረጃ ያስኩ ብለህ ነው እንደዚህ የምታናግረኝ? በእናንተ የተነሳ የምወደውን ጓደኛዬን አጥቻለሁ። በዚህ ሰዓት ጓደኛ የት እንዳለ እንኳን አላውቅም። ለሱ እኮ አቶ ለይኩን ምንም ማለት አይጠበቅብህም። ጓደኛዬን ያለውን ንብረት ሁሉ ነጥቃችሁ ተሳብዳችሁታል። ወዶና ፈቅዶ የገባበት ቢዝነስ ነበረ፣ አከሰረው። እኛ ደግሞ ህገወጥን አንታገስም፣ አሰረው። ምንም ወንጀል ያልሰራውን ሲምባ ሰው ገላሃል ብለህ ባልሰራው ወንጀል አሳሩን እያበላው። አቶ ለይኩን ሲመስለኝ ከማጋር እየተሳፈጥክ እንደሆነ የገባ አልመሰለኝም። አንተም እኔ ማን እንደሆንኩኝ የገባ አይመስለኝም። ሰማኛለህ? እኔ ለይኩን ከፈጠረኝ አምላክ ውጪ ማንንም አልፈራም። ለመጨረሻ ጊዜ ነው የምንጠይቀው፣ መረጃውን አሁን አውጣና ስጠኝ። ያ ሚስጥራዊ መረጃ አንተና ጀሌዎች የስንት ሰውን እንባና ደም ያፈሳችሁበት ነው። አትልፋ፣ መቼም ቢሆን አልሰጥህም። እና ምን ልታደርገው ነው? ይኸውልህ ሰማ፣ እስከ ላይ ድረስ ብትወጣም እንኳን ያለነው እኛ ነን። ምን ነው ይሄን ያህል ፈጣሪ መሆን አማራችሁ? ደግሞ ሁሉም ሰው እኮ እንደናንተ ሆድ አደር አይደለም። ከእንክርዳድ መሃል ደግሞ እንዳይጠፋ። ለይኩን ምን ነው ልትመታኝ ነው? እውነቴን ነው። በዚህ ምድር ላይ እንዳንተና እንደ ቤተሰብ የታገስኩት ሰው የለም። ጋሽ ምን ነው ችግር አለ? ምንም ችግር የለም።
አቶ በሉ እግረ መንገዱ ሊጠይቀን መጥቶ ነው። እግረ መንገድ? ታዲያ እዛ ጋ ያሉ ፖሊሶች ምንድን ናቸው? በመጨረሻም ቢሆን ወንጀለኛው አባት እዚህ እንዳለ አረጋግጠናል። አባቴ ወንጀለኛ አይደለም። አባቴን ወንጀለኛ ልትለው አትችልም። እሺ ሰማለህ? አጠገብ ያለው የመንደር ጓደኛ ሳይሆን ኮማንደር ነው። ዝም በላት ጫንተ። ምን አልክ አንተ? ዳጊ እባክህን ተረጋጋ። ቆይ ጋሽ ለምን ያስክ? ሰውዬው እኮ በሰው ላብና ደም የደለበ ሰው ይሁና ጋሽ። የሆነ እንደሆነስ እቤታችን ድረስ መጥቶ ያስፈራራናል እና ባሊ ዝም ልታደርገው ነበር? የፈለገ ፖሊስ ቢሆን በለው እያለ እንዲሁ ነገረ ስራ ያናደኝ። አሁን ያለንበት ማጥመቻ ያነሰ ልጅ ጭራሽ ደግሞ እጄን አንስተበት ሌላ ጣጣው ስልከተን ነው። በጣም ይቅርታ ጋሽ። አንዳንዴ የማትቆጣጠረው አይነት ስሜት አለ አይደል? እንደዛው ይገባኛል። እድሜ ነው ደግሞ ይተፍተብኝ ነው እኔ ልጅ። እንዴ ዳጊ አንተ ለምን ነው ስልክን ማታነሳው? እንዴት ነው እንደም ምንድነው ደግሞ እንደዚህ መጥፋት? ሲምፓዚ እንዳለ አላወቅም እንዴ? አሁን በጥያቄ ከምታጣድፈኝ ገብቼ ባይሻል? ገና ከመምጣት በጥያቄ ፈጣጥኩ አይደል? ልልሽ ነው እንግባ። ወይዘሮ ሚስት እናት ዳር እንዴት ነው? ጥሩ ነው አምራንዬ። የኔ ቆንጆ ምን ነው ፊትሽን ሳይ እኮ ሀዘን ነው የሚታየኝ። በትዳርሽ ላይ የተፈጠረ ነገር አለ እንዴ? በትዳር በኩል እንኳን እድለኛ ነበርኩኝ። የምወደውን ሰው አግብቼ የምወዳቸው ቤተሰቦች ጋር ነው እየኖርኩኝ ያለሁት። እና ታዲያ ሌላ ምን ተፈጥሮ ነው? በአባትሽ በኩል ነው አይደል ችግሩ? አዎ አምራን፣ አባዬ ከቤት ጠፍቶ እስካሁን የት እንዳለ እንኳን አይታወቅም። ያልፈለኩበት ቦታ የለም። ወይ ከዚህ በፊት እንደነበረው የመኪና አደጋ ደርሶበት እንደሆነ ብዬ ጭንቀት ውስጥ ነው ያለሁት። አረ ነዋ፣ ደጉን አስቢ። ምን ላድርግ አምራን? ቢጨንቀኝ እኮ ነው አፌ አስሩን የሚቀባጥረው። ደግሞ እኮ አሁን አደጋ ደርሶባቸው ቢሆን ኖሮ እኮ መስማታቸው አይቀርም ነበር። አይዞሽ የኔ ውድ፣ እርግጠኛ ነኝ አባትሽ ምንም አይሆንም። ግን ይቅርታ፣ ባጉል ሰዓት ነው መሰለኝ የቀጠርኩሽ። አይደለም አምራን፣ እኔ ነገሩን እንድታቂው ብዬ ነው እንጂ በዚህ ሀዘን ፊት ደስተኛ ነኝ ማለት ትንሽ ይከብዳል ብዬ ነው። በቃ አይዞሽ፣ ደግሞ አታስቢ፣ ሁሉም ነገር ይስተካከላል። ራስሽን አታስጨንቂ። እንደዛ ለማድረግ እሞክራለሁ። የመጣንበትን ጉዳይ ትተን እኔን ማጽናናት ውስጥ ገባሽ። ቆይ ለምን ነበር የፈለግሽኝ? ከአንቺ ውጪ ስለዚህ ነገር ማንን ማናገር እንዳለብኝ ግራ ስለገባኝ ነው። ምን ነው አምራን፣ ከፋኑኤል ጋር የተፈጠረ ችግር አለ እንዴ? ችግር እንኳን የለም። ያው ሽማግሌዎቹ ከነገ ወዲያ አይደል የሚላኩት። መቼም ለደንቡ እንጂ እነጋሽ እምቢ እንደማይሉ ግልጽ ነው። ከአሁኑ አንዳንድ ነገር መዘጋጀት እንዳለብኝ ስላሰብኩ ነው። በእርግጥ በኋላ ከመጨነቅ አሁን መዘጋጀቱ ጥሩ ነው። እንኳን ደግሞ ያ ሁሉ ነገር አልፎ አንቺም ለሽምግልናና ለሰርግ በቃሽ። የኔ እህት፣ ሁሉም ነገር እንደሚያልፍ እኮ ትልቁ ማሳያ አንቺ ነሽ። ግን በዚህ ስሜት ውስጥ ሆናችሁ ይሄ ሽምግልና ጥሩ አይመስለኝም። ችግር የለውም፣ አንቺ ምንም አታስቢ። እኔ ምን እንድረዳሽ ነው የምትፈልጊው? አይ በቃ ይቅር ነው። አይ እንዴ ለምንድን ነው የሚቀረው? አሁን ሁሉም ነገር ያልፋል ተባባልን አይደል እንዴ? ይልቅ ለምን እንደቀጠርሽኝ ንገሪኝ። እኔማ ያው ስለ ሚዜ ምናምን ላወራሽ ነበር። እና ስንተኛ ሚዜ ልታደርጊኝ ያሰብሽ? አንደኛ ካልሆነ እኔ ከወዲሁ ቢቀርብኝ ይሻለኛል። ኧረ እኔም ለአንደኛ ሚዜ ያሰብኩት አንቺን ነው። ደስ ብሎኛል እህቴ። ለእኔ ጊዜ ሚዜ ስላላደረግኩሽ አዝነሽብኝ ከሆነ አሁንም በጣም ይቅርታ። እንዴ አንቺማ እንዴት ነው ሚዜ የምታደርጊኝ? ምንም ቢሆን እኮ ያገባሽ እኮ የድሮ ፍቅረኛዬን ነበር። እኔም ለዛ ብዬ ነው በጊዜ የተውኩት። አሁን ፈጣሪ አግዞኝ አባቴ ይገኝልኝ እንጂ ለሚዜነቱ አንቺ ምንም አታስቢ። ደስ እያለኝ ነው ሚዜ መሆንልሽ። አታስቢ፣ አባትሽ ይገኛሉ፣ ሁሉም ነገር ይስተካከላል። ያንቺ በጣም ደስ ብሎኛል አምራንዬ። እና ወደ ቤት አትመጭም እንዴ? ሽማግሌ ሲላክ እኮ ሴቷ ቤት ነው መደበቅ ያለባት። አንድም እኮ የፈለግኩሽ እኮ ለዚህ ነበር፣ ያንቺን ልምድ እንድታካፊኝ። አላፍርም እኮ እኔም በዚህ እድሜ ስዳር አለቅስ ይሆናል። ምን ነው የ31 ዳገት አለፍሻት እንዴ? ለመድረስ ትንሽ ሲቀረኝ ነው ዶክተር የደረሰልኝ። ውስጤ ያዘነ ላይን በሳቅ ሊሸፍነው እንጂ ሌላ ምን አማራጭ አለኝ? እኔ ደግሞ በፈለግሽኝ ሰዓት ሁሌም ከጎንሽ ነኝ። እሺ
ዛሬ ሁላችሁም እንዲሰብሰብ ብላችሁ ስላገኛችሁ በጣም ደስ ብሎኛል። ቆይ ግን አባዬ እማዬ የት ሄዳ ነው? ትናንትና ገነትን ልጠይቅ ብላ ሄዳ ነበር። ዛሬ ደግሞ ወይ እማዬ ዲያራሽ ስናነሳት መጣች። በቃ ለየላ አይደል ዳጊ? እንዲህ ለቀናት ከቤት መጥፋት ጀመርክ? ምን እባክሽ። አረ ማሚ እንዴ ገና ከመቀመጥሽ። እኔም ልጅ ነው የሆቴሉ ነገር እንዴት እየሄደ ነው? ላይኩን ጥሩ አይደለም። ገበያው በጣም ቀዝቅዟል። እንግዲህ ከማናጀሩም ይሆናል ብለን ሰውም ቀየርን፣ ግን ምንም ለውጥ የለውም። አረ በዚህ አጋጣሚ እንዲያውም ሰብሰብ ስላልን እስኪ ስለ ድርጅቱ አንዳንድ ነገሮችን እናውራ። ኑሐሚን ደግሞ የት ሄዳ ነው? እሷ ብትኖር ደግሞ በጣም ጥሩ ነበር። ወጣ ብላ ነው። እስኪ ወሳኝ ነገር እናውራ። ስለ ሲምባ ጉዳይ እናውራ ወይስ ስለ ድርጅቱ ጉዳይ እናውራ? እባካችሁ እሺ በሉኝና በእኔ ጉዳይ ባንጨቃጨቅ ደስ ይለኛል። እና አንድ ቀደም እኮ እሺ ባለ ቁጥር እየተደበቀ መኖር ነው የምትፈልገው? ቆይ ቅድም ምን ተፈጥሮ ነበር? እማዬ ፖሊሶች መጥተው ነበር። ብታይ እንዴት እንዳስደነገጡን በይ። በዚህ አይነትማ አንቺ የሆነ ቀን ታሳስሪናለሽ እንዴ። እና ፖሊስ ከፈራውስ እንደኛ ደፋሮኝ ነው? አልገባኝም። ቆይ ኤሚ ፖሊሶች እዚህ ምን ሊሰሩ መጥተው ነው? ለዛውም እኮ እማዬ ኮማንደር የሚባለው እኮ ነው የመጣው። አረ ዝም ብለሽ ቡናሽን ቀቂ ባክሽ። ምንድነው እንደዚህ ፍጥን ማለት እንዴ? ደግሞ ገና ገብታ እንኳን አላረፈችም እንዴ። ወንድሜ ደግሞ ላውራበት እንጂ እንዴ ከቅድም ጀምሮ እኮ ፈፊን እያልከኝ ነው። እስቲ ቆይ አሁን ጭቅጭቃችሁን ታውትና ኮማንደሩ እዚህ ምን ሊሆን ነው የመጣው? ለምን ጉዳይ ነው የመጣው? እስቲ እሱን አስረዱኝ። አታስቢ ዝኑ፣ እዚህ ጎረቤት ትንሽ ችግር ተፈጥሮ ነበር። ጭራሽ በጎረቤት ጉዳይ እኮ ነው አቶ ኤሚ ተንበቁቃ ዲድከው ያለችው። ወይዘሮ በልሺ ለሱ መች ደረሽና ይወላችሁ ገና ለገና ከውጪ ሰዎች ስትመለከት ተደናግጣ ተሯሩጧ ገባች። ጎረቤት ጋር አላማውን ሰንጎ የመጣው ኮማንደር ደግሞ የኤሚን ሁኔታ አይቶ ባላመነበት ሁኔታ ተጠራጥሮ ነገሮችን ተከትሏት ቤት ውስጥ ድረስ ከተፍ አለ። ከዛ ሲምባ ሆዬም ወደ ተዘጋጀላቸው እንደሚያውቁት መደበቂያቸው ግብት አሉ። በቃ የሆነው። ቆይ ግን የእውነት ኮማንደሩ ጎረቤት ወንጀል ስለተፈጸመ ነው የመጣው? የሆነ ነገር አልተጠራጠራችሁ? እኔም እሱ ጋር ተጠራጥሬያለሁ። እንዴ ሲምባ፣ ቆይ አንተ እዚህ ቤት መደበቅን ለኮማንደሩ ማን ሊነግረው የሚችል ሰው አለ? ማለቴ እዚህ ቤት አንተ መደበቅን የሚያውቅ ማንም ሰው የለም ብዬ ነው። ሲጀመር ሲምባ እዚህ እንዳለ ቢያ ኮማንደሩ ያ ትልቅ መረጃ እጃችን ላይ ያለ ደፍሮ አይገባም ነበር። ለይኩነቱ ነው ሲምባ። ኮማንደሩ እዚህ እንዳለ እንኳን ቢያውቅ ለራሱ ህይወት ስለሚሰጋ ደፍሮ አይመጣም። ግን ይሄ ነገር ቤተሰቡን አደጋ ላይ እንዳይጥል ፈርቻለሁ። እዚህ እስከመጣ ድረስ እንኳን እኮ ሰው እየተከታተለኝ ነበር። ምን አይነት ሰው? መቼም የኮማንደሩ ሰው ሊሆን አይችልም አይደል? ምክንያቱም ደግሞ አንተን እንዳያስቸግር በደንብ አድርገህ ያስጠንቅቀዋለሁ። እና ኮማንደሩ ካልሆነ ሌላ ማን ሊሆን ይችላል? ዳጊ ያለው ልክ ነው። እናንተን አደጋ ውስጥ ከምከት ውጭ እየተሽለኮለኩ ብኖር ይሻለኛል። ይሄ እንዲሁም በፍጹም አንፈቅድም። ይቅርታ፣ ይሄን ስልክ ማንሳት አለብኝ። ቆይ አሁን ደግሞ ማንን ነው ስልክ ተደብቆ እያወራ ያለው? ምናልባት ፋንቱን ይሆን እንዴ? ምን እንዴ ለይኩ ምን ነው ደነገጥክ? እውነት ለመናገር ግን እኔም ደንግጫለሁ። እውነት ለመናገር ሲምባን ፋንቱ በጣም ነበር የምትረዳው። ያኔ ታሞ በነበረበት ሰዓት እንኳን የተቋጠረ ምግብ እየመጣች ነበር የምታበላው። በዚህ በኩል ኮማንደር ያሳድደዋል፣ በዚህ በኩል ደግሞ የኮማንደሩን ቀለብ ይቀለባል። ታዲያ ጉድበል ጎንደር ማለት ያረለ ከስንት ጊዜ በኋላ ከልቤ ሳኩኝ። ለማንኛውም ይሄ ነገር ይቆየንና እኔ ሚስቴን ስለወከልኩኝ ዳጊም ከረጅም ጊዜ በኋላ ዛሬ ስለተገኘ ስለ ድርጅቱ ለምን አንዳንድ ነገሮችን በዚሁ አናወራም? አፍተር ኦል እኔ ደግሞ ስለ ሲምባ የተሻለ ያልኩትን መፍትሄ ያቀርባለሁ። እኔም በጣም ደስ ይለኛል። መጀመሪያ ግን የልጄን የኤሚን ቡና ማጣጣም ፈልጋለሁ። ያጠንት ቶሎ ይመስላል ብለህ ነው ዳድ? እንደውም አንተ አትጠጣም። እሺ
አይ እንግዲህ ነው ልጄንማ እንደዚህ አትበላት። አረ ልጄ ስል ትዝ አለኝ። አሁን ሰሞኑን የአምራች ሽማግሌዎች እዚህ ቤት ይመጣሉ። ስለዚህ ነው ይሄም ለኔ እንደ አጀንዳ ይያዝልኝ። ልጄ ስል ነው ያልሽው እንዴ? ምን ነው ገረመ? አምራን እኮ ባልወልዳትም ልጄ ነች። የኔ ቁም ነገረኛ። ከዛ ሁሉ ነገር ወጣ እናቱኝኝ ብላ ስትመጣ ልጄ ላላት ነው። እንግዲህ ከተነሳ የተሰማም ጉዳይ መነሳት አለበት። አቶ ተሰማ ምን ሆነ? ዳሩ ስምህ እንጂ እዚህ ቤት ስለሌለ አልፈርድብም። ድንገት ከዚህ ቤት ተነስተው ጠፍቷል አቶ ተሰማ። እንዴ እዚህ መጥተው ነበር እንዴ? ለዚህ እኮ ነው እዚህ ቤት የለም ያልኩህ። አሁን ደግሞ ቀጥለህ ታስረው ነበር እንዴ ትላለህ? ታስረው ነበር አላልኳችሁም? ኑሐሚን እኮ ሽማግሌዎቹ ቤት ሲመጡ መገኘት አለብሽ አለች። ልክ እኮ ነው፣ ባህሉም እንደዛው ነው። ስለዚህ ወይዘሮ አምራን ባህሉን ማክበር አለብሽ። አረ እኔማ ባህሌን አከብራለሁ። እና ካሁን አሁን እሺ አሉ አላሉ እያልሽ በመጋረጃ ጮልቀሽ ልታይ ነው? እንዲያው ለወጉ በል እንጂ እምቢ እንደማትባል እኮ ልብ ያውቀዋል። ለሱስ ቢሆን ምን ማረጋገጫ አለኝ? እውነቱን ንገረኝ ካልሽኝ እኔ እንዲያውም አቶ ላይኩንን እየተጠራጠርኳቸው ነው። ፋኑ እሺ ተባልክ እምቢ ተባልክም መቼም ለእናትህ እሺ ተብሏል ነው የምንላቸው። ማለት እንደገና ሌላ ውሸት? ብንዋሽስ? ለእኛ ድራማ መስራታችን አዲስ ነገር ነው እንዴ? ድጋሚማ እናቴን አንዋሻትም። ደግሞ ታውቂያለሽ እንዋሻትን ብንል ነቄ ናት እናቴ። ወይ ከዚህ በኋላማ አንዋሻቸውም። እኔ ጥሩ ምራት እንጂ ቀጣፊ ምራት መሆን አልፈልግም። ሲጀመር እሷም ጠርጥራናለች መሰለኝ። ሽምግልናው በቪዲዮ ይቀረጽ ብላለች። ውልፍት ማለት የለም በለኛ። ንቅንቅ የለም ነው የምልሽ። በነገራችን ላይ ሚዜዎቹ ነገር እንዴት አደረግሽ? ሚዜዎች መራረጥሽ? አንደኛ ሚዜ ላደርጋት ያሰብኩት ኑሐሚንን ነበር፣ ግን እሷ አባቷ ጠፍቶ ሀዘን ላይ ነው ያለችው። ለነገሩ ነሪችም አሉ። ሪች አታስብ፣ አሁን ላይ ሰላም ፈጥረናል። መጀመሪያ ያው በንዴት ቱግ ትላለች እንጂ ውስጧ እኮ ምንም የለም። ይኸውልሽ ምንም ቢሆን የሚዜ ምርጫ ላይ ጠንቀቅ ማለት አለብሽ። ሚዜ ማለት እኮ ከዚህ በኋላ እህት የምትሆንሽ ማለት ነው። ቆይ አንተ ግን አትፈራ? ምኑ ነው የምፈራው? ዶክተር ስለሆን ሁሉም ሰዎች ያምኑሃል አይደል? ለዛም አትፈራም? እፈራለሁ እንጂ ለምን አልፈራም? እንዲያውም እውነቱን ልንገርሽ፣ ሰዎች ህይወታቸውን አምነው ሲሰጡኝ እፈራለሁ። ታካሚዎች በባህሪያቸው ሁሉንም ውሳኔ ለዶክተሩ ነው የሚተዉት። እንደ አንድ ጥሩ ዶክተር ሰውን ዝም ብለሽ አታዥው፣ ታሳውቂዋለሽ፣ ታስረጂዋለሽ። በመጨረሻም ደግሞ የዛን ሰው ውሳኔ ታከብሪያለሽ። ለዛ እኮ ነው የምተማመንብህ። በእኔ እኮ አይደለም በራስሽ መተማመን የጀመርሽው። ሪቻውን ሁሉም ነገር ገብቷታል። እኔም ብዙ ነገር ተምሬያለሁ። ከዚህ በኋላ ራሴን ሳልጠይቅ ማንንም አልከተልም። ስለዚህ እኔም መተማመን ሳይሆን ያስፈራሽ በእኔ ላይ ያለሽ እምነት እንዳይሰበር ነው ማለት ነው። አዎ አምኜክ ብቻዬን ትተኝ እንዳትሄድና እንዳልሰበር። ፍቅር ባርነት አይደለም። ለእኔ እንድትታዘዥ ብቻ አይደለም ፈልገው፣ እንድትጠይቂኝ፣ እንድታስቢ፣ በመጨረሻም ደግሞ የራስሽን ውሳኔ እንድትወስኝ ነው ፈልገው። እንደዚህ የሚያስብልኝ ሰው በማግኘቴ ፈጣሪ ይመስገን። ምንጊዜም ይኸውልሽ እውነተኛ ፍቅር ሰውን ነፃ ነው የሚያደርገው። ወይኔ አምራ፣ በስተመጨረሻ መታደልሽን አረጋገጥሽ። እኔም እውነቱን እየነገርኩሽ እመክርሻለሁ፣ ሀሳብ እሰጥሻለሁ። በመጨረሻ ግን ውሳኔውን ለራስሽ ተውልሻለሁ። ታዲያ እኮ ይሄ ትክክለኛ የጋብቻ መሰረት ይመስለኛል። ነው እንጂ ምን ይመስለኛል ታያለሽ? ፍቅር፣ እምነትና መከባበር እኮ የሰው ልጅ የሚገነቡ ነገሮች ናቸው። በፊት ይሄ ልዩነት ባለማወቄ ብዙ ዋጋ ከፍያለሁ። ስለዚህ እኛ ደግሞ ልጆቻችን እንደዚህ አናሳድግም ማለት ነው። ጥያቄ እንዲጠይቁ እንዲመራመሩ እያደረግን ነው የምናሳድጋቸው። ያንን ቀን ለማየት እመኛለሁ። የኔ ውድ፣ ለሰዎች ክብረት ስጪ። እምነት ግን ውድ ስጦታ ነው። አእምሮሽን ለማንም አሳልፈሽ እንዳትሰጪ። ውይ የኔ ቤተሰቦች በቃ ለደስታም ለሀዘንም እንዲቀርብ ናችሁ ማለት ነው። ሁሌ ሀዘን ከኛ የራቅ እያለ የምንጸልይ እንኳን ችግር ግን ከኛ ሊርቅ አልቻለም። ለማንኛውም አሁን ስለ ድርጅታችን ዕጣ ፈንታ ብናወራ መልካም ነው። እንግዲህ ከአሁን በኋላ ለእናንተ ለወጣቶቹ ሰጥተናል። እና ታዲያ ለምንድን ነው ማሚ ወደ ሆቴሉ ሄደችው? እናንተስ ብትሆኑ ናሆሜ በራሳችሁ ጉዳይ ተጠምዳችሁ እኮ ስለ ሆቴሉ ስለ ድርጅቱም እኮ ምንም ያደረጋችሁት ነገር የለም። ዝኑ እውነቷን ነው። ዳጊ የአባቱ ጉዳይ ይዞት ነው። ኤሚም የኔ ጉዳይ እንደሆነ በሰላም ተፈቷል። እንደውም ስብሰባው ካለቀ በኋላ የሆነ የምነግራችሁ ነገር አለ። መቼም ስለ ዘር የሚያሳርለም አይደለ? እኔም ስለ ጩና ማወራው ነገር አለ። አራራ ቆይ
እንዴ ስብሰባው ፎርማል አይደለም ብላችሁ ነው ሁላችሁም በየተራ የምታወሩት? እሺ ለማንኛውም እኛ ጋር ስተት ነበር፣ እናስተካክላለን። ይኸውላችሁ ካሁን በኋላ ሁላችንም አንድ ሆነን በአንድ ኃይል በአንድ ጉልበት አብረን ተጋግዘን ጠንክረን በርትተን እንሰራለን። የድርጅቱ ግማሽ አክሲዮን ይሸጥ ብለን ተነጋግረን ነበረ። አሁን ግን ሆቴሉም ሙሉ በሙሉ አደጋ ላይ ያለ ይመስለኛል። እና ያለንን ነገር በሙሉ ልናጣ ነው ማለት ነው? ኤሚ ያጣነውን ነገር ለማስተካከል በተቻለን አቅም እየታገድን ነው። እንደምታውቁት ባለፈው ወጣቶች ሆነን የራሳችንን ረጅም ስብሰባ አድርገናል። የስብሰባችንን ሀሳብ ደግሞ ለነዳድ አሳውቂያቸው ነበር። ዳድ እንዴት ነው? እዚህ ላይ ተቃውሞ አላችሁ? እኔ በበኩሌ እኔ ልጅ ሆቴሉ ተሸጦ ድርጅቱ ቢደገፍ ባይ ነኝ። ምን ዋጋ አለው? ችግሩ እኮ ሆቴሉ ራሱ ተሸጦ የድርጅቱን ኪሳራ አይመልሰውም። ግማሽ አክሲዮኑን ለመሸጥ የተወሰነው ለምን ይመስልሻል? ድርጅቱ እኮ ከምንጊዜውም በላይ ቁልቁል ስለወረደ ነው። በነገራችን ላይ የላይኩን ቤተሰቦች በጣም ጥሮች ናቸው፣ አሳልፈው አይሰጡኝም። እኔ የምለው መቼ ነው የምትመጪው? ያቺ በሰሃን ቋጥረሽ በዝመጥያት ምግብ በጣም ናፍቃኛለች። ሆቴሉ ተሽጦ ግማሹን ከከፈለን እኮ ሌላውን ደግሞ ቀስ እያልን እየሰራን እንከፍላለን ማለት ነው። ይኸውላችሁ ምን መሰላችሁ፣ ዳድ ልክ ነው። ዳድ እንዳለው የድርጅታችን ኪሳራ ከፍተኛ ከመሆኑ የተነሳ በአሁኑ ሰዓት ሆቴሉንም ብንሸጠው ይህንን ነገር ማስመለስ ትንሽ የሚከብድ ነው ለማለት ያክል ነው። ያው እስከ ዛሬ የመጣንበትን የምንቀጥል ከሆነ ያው እንዳልከው መሆኑ አይቀርም። እማዬ ሀሳብሽን እየተቃወምኩ አይደለም፣ ግን ሁላችንም ስለ ድርጅቱ ኪሳራ ከምናወራ አሁን እንዴት ከዚህ ኪሳራ እንደምንወጣ ብንመካከር ነው የሚሻለው። ማናችሁ እንዳትከሳ አፍሽን ዝጊ። ተነሽ። ማን ስለሆንክ ነው ቤታችን ገብተህ የምትቆጣው? ችግር ለመፍጠር ብትሞክሩ ሽጉጡን ለመጠቀም እገደዳለሁ። አሁን ያንተን የምናስተናግድበት ጊዜ ላይ አይደለም ያለ ነው። እስቲ ዝም በልና ቁጭ በል። ቆይ ምንድን ነው የምፈልጉት? ጎበዝ ልጅ እንደዚህ ነው የሚጠየቀው። የምትፈልጉትን በቀጥታ ተናገሩ። አለበለዚያ ግን ምን ልትሆን? ያስኩት እኮ የውሃ ሽጉጥ አይደለም። የምን ድምፅ ነው? ሄሎ ፋንቶ፣ አንቺን አይደለም የሆነ ድምፅ ሰምቼ ነው። ደውልሻለሁ። አንዳችሁ የተለየ እንቅስቃሴ ብታደርጉ ግንባራችሁን ብዬ ነው የምደፋችሁ። እዚህ ምን እየተፈጠረ ነው? ቆይ እሺ ምንድን ነው የምትፈልጉት? የምትፈልጉትን ነገር ውሰዱና ማንንም ሳትጎዱ ከዚህ ሂዱልን እባካችሁ። የምንፈልገውን በደንብ ታውቃላችሁ። እንዳታስቡ። ወንድምና አባቴን ተዋቸው። ከፈለጋችሁ እኔን እንደፈለጋችሁ አድርጉኝ። እሺ ዳግም፣ እስቲ አንተ ደግሞ አርፈህ ተቀመጥ። የምትፈልጉትን በደንብ አውቃለሁ፣ ማን እንደላካችሁም ጭምር። የአብሽቅ ኮማንደር ነው አይደል የላካችሁ? አይገርምህም? እኔም መጀመሪያ ጠርጥሬ ነበር። ትገለኛለህ እንጂ ፋይሉን መቼም አልሰጥም። እባክህ ላይኩን፣ እባክህ እንደሱ አትበል። እባክህን አባዬ፣ የሚፈልጉትን ስጣቸውና ይሄዱበት። አፍህን ማዘጋ ከሆነ ልጅን ግንባሯን ብዬ ነው የምደፋት። እባክህን ልጄ ምንም እንዳታደርግብኝ። ላይኩን የሆነ ነገር በል። ልጄ ምንም አታርጋት። ልጄን አንድ ነገር ታደርጋትና ለመጨረሻ ጊዜ ልጠይቅህ፣ ፋይሉ የት ነው ያለው? ብትናገሩ ይሻላል። አለበለዚያ ልጅህም አንተም ሟች ናችሁ። እባክህን ልጄ ምንም እንዳታደርግብኝ። ላይኩን የሆነ ነገር በል። እንዴት አድርጌ ነው ከእነዚህ አረመኔዎች የማስጥላቸው? የሆነ ነገር ካላደረኩ እነዚህ ምስኪኖች መጎዳታቸው ነው። በእርግጠኝነት የሆነ ነገር ማድረግ አያቅትም። የምትፈልጉት መረጃ እዚህ የለም። ልጆቼ ምንም እንዳታደርጉ። ገመዱን አምጣና ሰራቸው። ማሰራውን ይዞ እስኪመጣ አንድ ሰው እንዳይንቀሳቀስ።
ቤንዚኑን አርከፍክፉ። ዝም በል። ቤተሰቤን ተዋቸው ባካችሁ። አባዬ እባክህን፣ በቁማቸው ሳይረዱን የሚፈልጉት ስጣቸው። አባዬ እባክህን፣ እማዬ አንድ ነገር በይ። አሁን ላይ እኮ በቃ ፋይሉን ስጣቸው። ኧረ እባካችሁ እናንተ ሰዎች የምታደርጉትን ቤንዚን ምን ማለት ነው? እባክህን በፈጠረ የሆነ ነገር አድርግ እባክህን። ላይኩን እስከነ ቤተሰብ መቃጠል ካልፈለግ መረጃ ያለበትን ቦታ ንገረኝ። ከቤተሰብ ጋር መቃጠል ነው የፈለግከው? መረጃውን ያለበት ቦታ ንገረኝ። ለኩሶ ቆይ ችግራችሁ ዳድ እባክሽ በላቸው ነው የሚፈልጉት። ምግብ መሰጥ አባራቸው። ለኩሶ ዳድ ግዴና ይሰጣል። ተረጋጋ። ዳድ ነገር ነው ያደርጋሉ። ለኩሶ ቤተሰብ ተባባሪዎች ባይኖር እንኳን መኝታ ቤት ቁም ሳጥን ላይ ያደረኩት። እናችን መናገር ይከብዳል። ሂድና ከመኝታ ቤት ይዘና ይህ ስልክ ለአንተ ነው መሰለኝ። ምንድን ነው የደግሞ? ዝም ብለህ አናግር። ሰውዬ ቤቴ ድረስ መጥተህ ይሄንን አድርግ ይሄን አታድርግ ብለህ ልታዘኝ ነው? አሁን እኮ ጉልበቱም የቤተሰብም ህይወት እጄ ላይ ነው ያለው። አንተ ተረገምክ። ሲመስለኝ ቤተሰቡ እንዳለ ባለጌ ነው። ባለጌ ማለት ትክክለኛ ትርጉሙ ከጠፋ አንተ ማለት ነሽ። ለማንኛውም አለቄን እያስጠበቅከው አናግረው። ምንም ምርጫ አልሰጠኝም አቶ ለይኩን። አንተ ውሻ፣ ድሮም ያንተ እጅ ውስጥ እንዳለበት ጠርጥሬ ነበር። እርግጠኛ ነኝ የላካቸው ሰዎች የሚፈልጉትን ነገር ያገኙ ይመስለኛል። ከዚህ ነገር ውስጥ በቀላሉ የምትወጣ ይመስላል? ይበልጥ ራስ ላይ ነው ትልቅ ችግር እየፈጠርክ ያለው ይመስለኛል። ኃይሌ ምን ያህል እንደሆነ የተረዳኝ አልመሰለኝም። ምናልባት እኔንም ሆነ ቤተሰቤ ልታጠፋችል ይሆናል፣ ግን መቼም ቢሆን ከህግ አታመልጥ። እናንተን ከገደልኩ መረጃውን ካጠፋው ህግ ምን አይቶ ይቀጣኛል? አንተ አሳማ የስራን ታገኛለህ። ሰማለህ? ቤትን ከነ ቤተሰብ አቃጥላለሁ። ከዛ በኋላ አደጋ ነው እላለሁ። ገዳዩም መርማሪም እኔ ነኝ። ማን ሊጠይቀኝ ይችላል? አንተ ሰይጣን ሰይጣን ሰይጣን!
ማን የላክ? ማን የላክ? ተናገር። እሺ አለቃ። እንዴ ልጁ እኮ ቆየ። መረጃውን በትክክል ነው ያስቀመጥኩ። ነገርኩህ እኮ ማግኘት ያለ ማግኘት የጓደኛ ጉዳይ። ምናልባት ያስቀመጥክበት ቦታ ቢሆንስ? ለእሷ አትጠራጠር። እንደምትመጡ ገምቼ አርቄ ነው ያስቀመጥኩት። በሰዓት መጫወት ትወዳለህ ማለት ነው? አንዳንዴም የደበኩት ነገር ለራሴም ስለሚጠፋኝ ነው። ኧረ አባዬ ንገረውና እባክህ ከዚህ ሂድልን። ቆይ ለይኩን አሁን የሞት አፋፍ ላይ ሆነን ሁሉ ትቀልዳለህ እንዴ? አንተ ሰውዬ ያስቀመጥክበትን በትክክል ተናገር፣ አለበለዚያ ይህን ጥይት ጭንቅላት ውስጥ ነው የምከረከርልህ። ዳድ ስማ፣ ግድ የለም ንገረውና እነዚህ ሰዎች በሰላም እንገላገላቸው። የራስ ጓደኛ ፈልጎ ካላገኘ እኔ ምን ላድርግ? እዛ ላይ እኮ ነው ያስቀመጠው። አዎ እዛው ነው ያስቀመጥኩት። በቃ እኔን ውሰደኝና እኔ ላሳየህ። ስማ እየዋሸኝ ከሆነ ግን መሳሪያውን ጣለውና ከዚህ ቤት ውጣ። አንተ ደግሞ ማነህ? መሳሪያውን ጣለው እያልኩ ነው። ግንባርን ስለው የግድን ትጥላለህ። ሲምባ እየነገርኩህ እሱ መሳሪያ እንዳታስቀምጥ፣ ዝም ብለህ ተኩስ። የፈጣሪ አለ። የጋሼን ድምፅ ነው የሰማሁት። ከተኮስ ሁላችንም አመድ ነው የምንሆነው። ቆይ ምንድን ነው እየተከናወነ ያለው? ሲምባ እየነገርኩህ ነው። እሱ መሳሪያ እንዳታስቀምጥ፣ ዝም ብለህ ተኩስ። ለይኩን ምን እያልክ ነው? በሳል ታቃጥሉን ነው እንዴ? ሲምባ እባክህ መሳሪያውን አስቀምጥ እባክህ። ሲምባ ተኩስ። ለይኩን ሲምባ መሳሪያውን ተኩሰው፣ ተኩስ። አባዬ ለእኛ አታስብ። ምን ማለት ነው አታስብ ማለት? ተኩስና ግደል። አሁን ይህን ቤት ለቀህ የመውጣት እድል አለ። ግን አንዳችን ከተኮስ ሁላችንም አመድ ነው የምንሆነው። ኮማንደር ስትሮጥ የመጣችን አህያ አጥብቀህ ጫናት አሉ። ምን ነው የደነገች ትመስላለሽ? ችግር አለ እንዴ? አይ ድንገት እኮ ሳይሆን ስለ አባቴ አዲስ ነገር ካለ ልጠይቆት ፈልጌ ነው። እዚህ አደባባይ ላይ ከምናወራ ለምን መኪና ውስጥ አላወራሽም? አባትሽን ብቻ ሳይሆን መላው ቤተሰብሽን የምጨርስልሽ። እኔም በአባቴ ወንድ ነኝ። እሺ ጭራሽ ኮማንደር ላይ እግርሽን አነሳሽ። ትሰማኛለህ? ሰው መግደል ብርቅ አይደለም። እሱ መሳሪያ አውርድና በሰላም ውጣ። ውጣ። ትሰማኛለህ? ራስህ እኔም ሰው መግደል ብርቅ አይደለም፣ በቁጥጥሬ ውስጥ ነው ያሉት። አስቀምጣለሁ። ተረጋጋ። አስቀምጠው። ተቀመጥ። ተጠቅም። አስቀምጠው። አስቀምጠው። ኖ አንቺ አዳንች
እየፈራሁ ነው። በእናትሽ እባክሽን ኤሚ ለመረጋጋት ሞክሪ። የሰውየው ድምፅ እኮ እዚህ ድረስ ይሰማል። ደግሞ ድምፁ እንዴት ነው የሚያስፈራው! እነሱማ ቢልላቸው እኮ ወንድ የሌለበት ቤት ገብተው እኮ ማስፈራራታቸው ነበር እኮ። እንዴ ቆይ አሁንም ድረስ እያሰቃያችሁ ነው እንዴ? ኤሚ ምን ሆነሻል? ኑሐሚን ባትደርስልን እኮ በቁማችን ሊያቃጥሉን ነበር እኮ። ቆይ ማናቸው እንደዚህ እያደረጉ ያሉት? ያ የተረገመ ኮማንደር ነው። እንዴ አየሽ እማዬ፣ ወንድሜ የቀለደብኝ እንጂ እኮ እኔ መጠርጠሬ ልክ ነበረ። እኔ እኮ እዚህ ደረጃ የከፋ ይሆናል ብዬ አላሰብኩም ነበር። ከዚህ በኋላ ለሱ የሚራራ ምንም አይነት ልብ የለኝም። ኮማንደር በሉ አንላቀቅም። አረግሪ ተቃጠልኩ። በፈጠራችሁ በሞቴ ነው ሐኪም ቤት ውሰዱኝ። ልታሰቃዩን ነበር አይደል የመጣችሁት? አሁን እነዚህ ምን ልናደርጋቸው? ለህግ አሳልፈን ልንሰጣቸው ነው እንዴ? እንደዛ ካደረግንማ መልሰን ለኮማንደሩ እንዳስረከብን ቁጥር ዳድ እውነቱን ነው። እነዚህ ሰዎች በዚህ ሰዓት የሱ ሰዎች ከሆኑ ለህግ መጠቆሙ ትርፉ ድካም ነው መስሎ የሚታይ። ታዲያ ምን ልናደርግ? በዛ ላይ የዚህ ሰውዬ ደም እኮ ፈሱ ማለቁ። እሺ ስራችሁን ጨርሳችሁ መረጃውን በሙሉ አገኛችሁ? ይሄንን መረጃ በቀላሉ የምታገኝ መስሎ ነበር። አቶ ለይኩን ቆይ፣ እንዴት ይሄ በፍጹም ሊሆን አይችልም። ትሰማኛለህ? ይኸውልህ ቤተሰቤን በእሳት ለማቃጠል እንደሞከርከው ብታመኝም ባታመኝም ይህን ከማለት ደግሞ ወደኋላ እንደማለት በደንብ አውቀሽ። ጭራሽ ልታስፈራሩኝም እየሞከራችሁ ነው። ጭካኔን በግልጽ አሳየኝ። የኔ ጭካኔ ደግሞ ከዚህ አድርግና ሞክረው። አሎ ስማኝ፣ ምን እንደማደርግ ታውቃለህ? አንተና ምስሎችን እስር ቤት ማስወረወራችሁ። ምናልባት ይሄን ብታደርግ እኔ ልትበቀል ትችላለህ፣ ግን አቶ ተፈራን አትችላቸውም። ዋጋ ለመክፈል ተዘጋጅ። ኮማንደር በሉ። እምነት ያድን እንደሆነ እናያለን። አይሆንም።